አካባቢ ከ8 ወር 9 ወር በፊት የአንዲት እህቴን 309,000 እንደዛ አካባቢ የተገዛ ሙሉ የቤት እቃ ነው። አሁን ላይ ደግሞ እስከ 500 450 ሺህ ብር ድረስ የሚገመት የቤት እቃ ነበረ ያሟላሁላት። እናም ጀማው ምን ሆነ መሰላችሁ? ባልተብየው ከሳውዲ ተይዞ ሲገባ እዚህ ሌላ ሚስት አግብቶ በዛ እቃ እየኖረ ከዛ ሚስቱ ደግሞ ትሰርባታለች እሷን። እና እቃችሁን በደንብ አስቀምጡ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ። ያው ካሜራማኗም ራሴ ነኝ። ራሴ ስለምቀርጽ ነው። አንዳንድ ጊዜ ደግሞ እህቶች ከመጡ እነሱ ሲቀርጹኝ ነው እንደዚህ እንትን እያልኩ ማሳያችሁ። እና ይህ ማሳያችሁ እቃ ባለቤት እና ለሁለተኛ ጊዜ ነው ረመዷን ላይ ነበረ ብሩን የላከችልኝ። ግን ረመዷን ላይ ቢዚ እንደሆንኩ ስላወቀች ከረመዷን በኋላ ትገዢዋለሽ እንደው ብቻ አላህ ጀዛዋን ይክፈላት። ሀቂቃ ማለቴ የሚዘጋጅ ነገር የለውም። የሚዘጋጅ ነገር ግን ያዘዛችሁ ወላሂ ትዕግስት ማድረግ አለባችሁ። እንዲሁም ነገ ቪዲዮ ማደርግላት ታውታላችሁ እንሻላ። እሷም በጣም ረጅም ጊዜ ቦንድር ጠፍቶ ምናምን ብቻ በጣም ብዙ እህቶች የእኛን ድካም የሚረዱ በቃ እኛን እንትን እንዳንል በቃ ብሩ ይጨምር ችግር የለውም ግን አንቺም ብትደክሚ አንቺም እኮ የሰው ሩህ ነው ያልሽው፣ ይደክምሻል፣ ይሳንሻል ብለው አስበው እንደዚህ ዘና ብለን እንድንገዛ ያደረጉን እህቶቻችን አላህ ጀዛቸውን ይክፈላቸው ሁላቸውንም እንሻላ። እና አሁን የማሳያችሁ 72,300 ብር የፈጀ ማርሻ የሚሄድ ለሁለተኛ ጊዜ ያዘዘችኝ እህቴን የቤት እቃ ነው ማሳያችሁ። አብራችሁኝ ቆዩ። ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ እንሻአላ። በመጀመሪያ እዚህ ጋር የምታዩት ዲም ላይ ተረከበውት 3800 ብር ስኒ 3800 ብር ነው የገዛሁላት። ከዛ በመቀጠል ወደዚህ ስንመጣ የቁርጥ ሰሃን አለ። የቁርጥ ሰሃን በ140 ብር ሂሳብ ነው የገዛሁላት። ማሻላ ተባረክ ረህማን 1680 ብር ይመጣል። እዚህ ጋር 450 ብር የቁርጥ አፍዋን የፈንዲሻ ሰሃን አለ። የቁርጥ እንጀራ ማቅረቢያ ትልቁ የለም 400 ብር ሎሚ ከለር በጣም የምታምር ጸዴ የሆነች ይችን ገዝችላታለሁኝ። የሻይ ብርጭቆ 1250 ብር ደርዘን በጣም በሚያምር ገዝችላታለሁኝ። 2 ሀባ የወጥ ጭልፋ ገዝችላታለሁ 500 ብር። 900 ብር ደግሞ የሻይ በራድ 1 ሊትር ብላኛለች። 2600 ብር ደግሞ የሾርባ ማግ በጣም በሚያምር ማሻአላ እዩት ጽድት ያለ እቃ 12 ሀባ ገዝችላታለሁኝ። 2 ሀባ ደግሞ ምን አለ ትሪ ትልልቅ ማለት ነው። በጣም ትልልቅ ለዲኡፍ የሚሆን 55 ቁጥር ነው። ዋጋው ደግሞ 800 ብር ነው። እዚህ ጋር ደግሞ 45 ቁጥር 600 ብር 200 ብር ገዝችላታለሁኝ ማለት ነው። ጭልፋ 1000 ብር በጣም ትልቁ አይደለም መካከለኛ ነው። 500 ብር የምንገዛው በጣም ወፍራም ነው። ይህም ቆንጆ ነው። ለዚህ ብረት ድስት በቂው ነው። ብረት ድስት ያለችኝ 46 ቁጥር ነበር። 46 ቁጥር የለም። እንደገናም ደግሞ ዋጋው ከ20 በላይ ሆኗል ሀቂቃ ማለት ነው። እና ይሄን የገዛሁላት 44 ቁጥር ኤጣል ወፍራሙ በአንደኛው ቆንጆ የሆነ ብረት ድስት ነው። የገዛሁላት ደግሞ 17,000 ብር ነው። 3,500 ብር ደግሞ ራና ቱርክ ገዝችላታለሁኝ። ማዕደን ሙሉ ሴሪ ማለት አብዛኛውን ጊዜ እስከ ካርቶኑ ስለምታዩት ላሳያችሁ። ይሄ የተገዛላት 7,000 ብር ነው። ከዛም ማጅስቲክ ብረት ድስት ከ1 እስከ 5 16,000 ገዝችላታለሁኝ። ማሻላ ተባረክ ረህማን በጣም ቆንጆ ጸዴ የሆኑ እቃዎችን ነው የገዛሁላትኝ። ብረት ድስት አንድ በግ የሚሰራ ሴኔጋል ብረት ድስት 3,800 ብር ገዝችላታለሁ። 2,700 ብር 3 ዶሮ ወይም ደግሞ 2 ዶሮኛ የምንለው እሱን ገዝችላታለሁ። ከዛ ለምስር የምትሆን ደግሞ 1,700 ብር ገዝችላታለሁ። ይቺ የምታዋት በነገራችን ላይ ሴኔጋል ብረት ድስት ለዶሮ ለገንፎ እንዲሁም ደግሞ እንደዚህ ለሰስ እያለ እንዲበስል የምትፈልጉት አይነት ነገር የምጥዱ ከሆናችሁ ሴኔጋል በጣም ቆንጆ ነው። 44 ቁጥር ብረት ድስት አንድ በግ ይሰራሉ ወይ ምናምን ብላችሁ የምትሉ እህቶች ደግሞ በጣም ነው የሚሰራው። በደንብ አድርጎ ነው የሚሰራው።
እንደገና ደግሞ 46ቱ ሽንኩርቱ በጣም ብዙ የምንጠቀም ከሆነ አንድ ሊሰራ ይችላል። እንደውም ከዛ በላይ ይሰራል። ግን አንድ ብለን እንንገራችሁ ለእናንተ ለምን ከማካበድ ያው ላላርገን ብንነግራችሁ የተሻለ ነው። ብረት ድስቱ ግን አንደኛ ጥራቱን የጠበቀ ነው፣ ወፍራምም ነው። ማጅስቲክ ብረት ድስትና ኢጣሊ ባለ 5ቱ ጭራሽ አይገናኝም። ማጅስቲክ በጣም ወፍራም ነው ማለት ነው። እና እንግዲህ ለዛሬ ያስኩላችሁ ይሄንን የመሰለ ነው። እንግዲህ ቻልተጫ እንሻላ ያው ይቀጥላል ማለት ነው። ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ ማዘዝ ለምትፈልጉ በ0967177194 ማዘዝ ትችላላችሁ። እንዲሁም ደግሞ ይሄ 315 ሊትር ፍሪጅ ለምትጠይቁ 315 ፍሪጅ የለም፣ በጣም ቆየ ከጠፋ። እኛም እየከፈልን ያስቀመጥንባቸው ነበሩ። አልሐምዱሊላህ አውጥተናል። አሁን ያለው 355 ሊትር 85,000 ያው የዛሬ ዋጋ ነው። ነገ ስንት እንደሚሆን አናቅም። እንዲሁም ደግሞ አረቢያ መጅልስ በካሬ ስንት ነው፣ በካሬ ስንት ነው፣ በካሬ ስንት ነው ትላላችሁ። እኔ እንደውም የእሷን ድምፅ ራሱ ቮይስ ያደረገችልኝን እየላኩላችሁ ነው። ይሄ ደግሞ እናንተ እንዲታምኑ ነው። አረቢያ መጅልስ ቦንድድ በቦንድድ በኢጅፕት ጨርቁ 25 ቲክነስ 15,000 ብር ነው ማለት ነው። 14,000 ደግሞ ባለ 20 ነው። ባለ 30 ደግሞ 21,000 19,000 ሆኗል ማለት ነው እሱ። እና ብቻ አሪፍ ነው አልሐምዱሊላህ ረብል ዓለሚን። ቦንድድ በቦንድድ እንደዚህ ዋጋው በጣም ቆንጆ ነው። እንዲሁም የትራስ የፍራሽ ልብስ ለምሳሌ 12 ትራስ ልብስ 4 የፍራሽ ልብስ ስንት ይፈጃል ምናምን ብላችሁ የምትጠይቋላችሁ። ይህንን ወላሂ እኔም ጓደኛም ሁልጊዜም ዋጋ ተናግረን ነው። አንድም ዋጋ የሚደበቅ የለም እኛ ጋር። እዚህ ጋር ያልነገርኳችሁ ጀማ የኒኬል ኩባያ 12 ፍሬ በ120 ብር ሂሳብ ገዝቼላታለሁ። ትራስ በ330 ብር ሂሳብ፣ ፍራሽ በ3700 ብርም በ3600 ብርም አለ። 70 በ12 እና 60 በ10 አለ ማለት 70 በ10 አለ ማለት ነው። እና ዞሮ ዞሮ ይሄን ይመስላል። ሌሎችም በዚሁ አጋጣሚ ያው አነስ ያለ እቃ ስለሆነ ልንገራችሁ፣ መቼም ትሰሙታላችሁ ብዬ ነው። አዲሶች ሂሳብ አውጥተሽ ንገሪን፣ እንደገና ደግሞ ሱቁ ያንቺ ነው ወይ ምናምን ትሉኛላችሁ። እኔ ሱቁ የኔ አይደለም። የሚገርመው ነገር ልክ ተከራክረን በቃ ገዝተን ነው ለእናንተ ከደስ ያምጥተን ቤታችን ቪዲዮ ሰርተን አስተካክለን ሰባራ ካለው ምናምን ቼክ አድርገን ለእናንተ ጥርት እንዳለ የሚደርሳችሁ። አልሐምዱሊላህ ረብል ዓለሚን። ብዙ እህቶቼም እኔ አንድ 5-6 ልጆች በቅርብ ኢትዮጵያ የገቡ፣ አንዷ የሸዋሮቢት፣ አንዷ ደግሞ ቱላውሊያ ሀይቅ፣ ብቻ አንዳንድ አገር የገቡ እህቶቼ እቃውን በሰላም አግኝተውት ደስተኛ ሆነው ማሻአላ ተባረክ ረህማን ያመሰግኑ አሉ። አንዳንዶች ደግሞ በባሎቻቸው በወንድሞቻቸው በተለያየ ቤተሰብ እቃቸው የሄደው እቃ ተዘርፎ ተሽጦ አሁን ላይ የዛኔ በ180 በ200 እና በ300 ሺህ ብር የገዙት እቃ አሁን በ600 እና በ700 ሺህ ብር የሚገመት እቃ ምንም ቴሌቪዥን፣ ፍሪጅ 315 ሊትር በ47 ሺህ ብር ፋን ሲስተም የገዛችው ያ ሳይቀር ባሎቻቸው ደግሞ ኢትዮጵያ ገብተው አግብተው ያን እቃ በነዛኞቹ ሚስቶቻቸው ተጠቅመውበት እንዴት እንደሚያሳርር ለእናንተ መናገር ወላሂ እኔ አንዲት እህቴ ስሟን መጥቀስ አልፈልግም። እንደዚህ ያለቀሰች እህት ያለች ደውላልኝ። በጣም ይሄ የብዙ እህቶች ገጠመኝ ነው። እቃ ስትገዙ በጣም ሁነኛ ሰው ያስፈልጋቸዋል። ልጄ ደክማበት ነው እንዴት ሁና እንደምታመጣው 1 ወር እኮ የሰው ፊት ፈዕዳ ነው። እና ይሄ እቃ ደግሞ እኔ እንዴት ነው እንደዚህ የማደርገው? ባሎቻችሁንም ቢሆን ሙሉ ለሙሉ አትመኗቸው። እኔ መጥፎ ናቸው የእናንተ ባሎች ምናምን እያልኩኝ አይደለም። እሱን አላህ ነው የሚያውቀው። እናንተ ምንም አናውቅም። እናንተም አረብ ሀገር ናችሁ። የመዳምን ፊት ፈዕዳችሁ የምታገኙት ገንዘቡን እና እኔ ወላሂ ቢላሂል ከሪም አልቅሳ የነገረችኝ እህቴ ቅርብ ሰዓት አለኝ። ከዛ በፊትም በጣም ብዙ አሉ። በጣም ብዙ በባሎቻቸው እቃ እንደዚህ የተቀመጠን እቃ ፍሪጅን ምንን አውጥተው የሚሸጡ መጅልስን ራሱ እኔም ጓደኛ እና አንዳንድ ዚህ እቃቸውን መግዛት ብቻ ሳይሆን እኛ መግዛት ብቻ አይደለም የሚያስደስተን፣ እናንተ መታችሁ ስታመሰግኑን ቦንድዱ አሪፍ ነው ማሻላ፣ መጅልሱ ተመችቶናል፣ እቃው ተመችቶናል። ሀታ እንኳ ያልተመቻችሁን ነገር ይሄ ነገር እንደዚህ ቢሆን ብላችሁ የምትሉን ነገር ለእኛ ትልቅ ትምህርት ነው፣ ደስ ነው የሚለን እና ፕሊስ ሞኙ አትሆኑ። በቃ አንዲት እቃ በ10 ሺህ ብር አሁን የብረት ድስት 11 ሺህ ነበር ቅርብ ሰዓት አይደል? አሁን 17 ሺህ እየገዛ ነው። በቃ ጊዜው ነው አልሐምዱሊላህ።
ይሄን ደግሞ ከዚህ በላይ ከሆኖ ልንገዛው እንችላለና ይህም ማማረር የለባችሁም። ግን እዛ ጋር እናንተ አሁን ይሄንን እቃ በቀረጽ ብትልኩት ምን ያክል ብር እንደምትከፍሉ ነው ማስላት ያለባችሁ። እና አልሐምዱሊላ በሉ። በዛ ላይ ግን አሪፍ ቤተሰብ እቃችሁን የሚያስቀምጥላችሁ ሰው ብታደርጉ መልካም ነው። በጣም ብዙ እህቶች ወላሂ ነው የምላችሁ፣ እኔ ለምስክርነት ጠራሻለሁ አንቺ ገዝተሽ እንደወሰድሽልኝ ምናምን ማለት ኢትዮጵያ ያሉ ወንዶች በሱስ የተጨማለቁ ናቸው። የእናንተ ድካም ምንም አይመስላቸውም። እናንተ ብትደክሙ እናንተ ናችሁ የምታውቁት። እኔ ብደክም አሁን እኔ ነኝ የማውቀው፣ ሌላ ሰው የሚያቅልኝ አይኖርም። ስለዚህ ፕሊስ የምትገዙትን እቃ በጣም ብዙ ብር አውጥታችሁ 300-400 ሺህ ብር አውጥታችሁ የምትገዙትን እቃ እንትን አይበሉባችሁ፣ በስነ ስርዓት ያስቀምጡላችሁ፣ ንገሯቸው። እናንተም ወዳችኋለሁ፣ አከብራችኋለሁ። እኛም እናንተ ስለምታዙን ነው የምንሰራው አይደለ? ሀቂቃ። ስለዚህ እናንተ እንድትጎዱ እንድትንበሳቆሉ አንፈልግም። እናንተም እንደዛው እኛ ስንደክም ስንንበሳቆል እንደማትወዱት ሁሉ ማለት ነው። ይህ ስሜት ያለው ነው ያለበት ነው የሚያውቀው። እና እንወዳችኋለን። ሀገራችንን አላህ ሰላም ያድርግልን። ሀገር ሰላም ከሆነ ሁሉም ነገር ይከብዳል። ጀማው እንደምታውቁት ነው ሁሉም ነገር። ሰላማችሁ ዛ። ሰላም አሌይኩም